እዚህ መተናየነው የሐር ክር ፕሮሰሲንግ እና ከመጀመሪያ ጀምሮ እስከ መጨረሻ ያለውን ፕሮሰሲንግ ሂደቶችን ነው ያየነው። በጣም ጥሩ እድል ነው። ያው ዞንም አቅርቦልን የመጣ ነውና ያየነው ነገር በጣም ደስ የሚል ተስፋ የሚሰጥ ሰፊ የስራ እድል የሚፈጥር ለሀገር ጠቃሚ የሆነ የስራ እድል ያለው ፕሮሰሲንግ ፕላንት ነው። የሐር ክር ከጉሎ ቅጠል ተጠቅሞ እንትኑን ከእንቁላል ጀምሮ እስከ ቢራቢሮ ድረስ ያለውን ፕሮሰስ ከዛ በኋላ ሃርቨስት አድርገው ራሳቸው የሚያመርቱትም ከገበሬም ሰብስበው እንዴት እንደሚመረትና ወደ ቀጥታ ወደ ክር ሮል ወይም ወደ ልብስ የሚሸመንበትን ፕሮሰስ ነው እዚህ ያየነው እና ትልቅ ተስፋ የሚሰጥ ለኛ አካባቢም የሚስማማና አብረን ሆነን አንድ ላይ መስራት የሚቻል የስራ እድል የሚፈጥር ኢንዱስትሪ ነው የሚለውን ነገር አይተን አምነን ነው የሄድነው። ያው ማሽነሪዎችም በእጅ የሚሰሩ ስራዎችንም አይተናል። ይሄ በርካታ ለስራ አጥ ሰዎች የስራ እድል መፍጠርም ነው። አንድም ትልቅም ጥንካሬ ነው። ማድረግ ይቻላል ነው በማሽነሪም ዘርፍ በእጁም ዘርፍ በየትኛውም ዘርፍ የኛ ትጋትና ብልሃት እንጂ ስራም በየትኛውም ዘርፍ ማስኬድ እንደሚቻል በደንብ ተረድቻለሁ። ዛሬ ያየነው ነገር እኛ አሁን መነሻ ይሄንን ለማየት መሰረት የሆነው ጉሎ ዘርተን ነበረ። ጉሎ ማለት ያው ፍሬውን ለመሸጥ ነበር የታሰበው። አሁን ግን የሐር ትል ከጉሎ ተጨማሪ የሐር ትልን ማምረት የሐር ክርን ለማግኘት ጉሎ ፍሬ ብቻ ከመሸጥ ከነበረው ቅጠሉን በልቶ ጨርቅ የሚያመርትን ትል አመርተን ከዛ ስቴፕ ባይ ስቴፕ ሌሎች ፕሮዳክቶችን ልናገኝ አዋጭ እንደሚሆን ኢንዱስትሪ ማለት ነው አሁን የተረዳነው። የመጣሁት በማዕከላዊ ክልል መንግስት በስልጤ ዞን ሚቶ ወረዳ ሰሶ ቆሻሜ ቀበሌ ገበሬ ማህበር ነው። አሁን ዛሬ እዚህ አርባ ምንጭ ጥጥ ሐር ፋብሪካ ላይ መጥቼ ነው ያለሁት። የመጣሁት እኛ አካባቢ እንደ አዲስ በዚህ ዓመት ጉሎ ማምረት ጀምረን ነበረ። ጉሎውን ስናመርተው እንደ አጋጣሚ ምርቱን ታስረክባችሁ ተብለን ነበር የጀመርነው። ሆኖም ግን እንደ ድል ዛሬ ቀን እዚህ የጉሎ ሐር ማምረቻ ተቋም ላይ ጉብኝት ተብዬ መጥቻለሁ። ዞሬ እንዳዩት ከሆነ ጉሎ ወደፊት በእኛ አካባቢ በስፋት ተመርተን አምርተን እንደዚህ ያለ ተቋም የሚረከበን ከሆነ በጣም አስደሳችና አመርቂ ስለሆነ በአካባቢው ላሉ አርሶ አደሮችም አስተባብረን እያመረትን በአካባቢው ላሉ እንትኖች ኢንቨስተሮች እያቀበልን ውጤታማ እንድንሆን የሚችል ጉብኝት የጎበኘሁት። ስለዚህ በጣም ያስደስታል ስራው። በእንደዛ ቀጥለን ከሄድን በትንሽ ቦታ ብዙ ምርት ማምረት እንደምንችል ተገንዝቤያለሁ ማለት ነው። ዛሬ ወደ አርባ ምንጭ የመጣንበት ዋነኛው ዓላማ የሐር ልማት ላይ በኢንቨስተሮች በአርሶ አደር ይሄን ከአርባ ምንጭ ተሞክሮን ወስደን ወደኛ ዞን ለመስራት ነው። ይሄንን በማስመልከት በመጀመሪያ ደረጃ በመምሪያ ደረጃ ይሄን ስራ ያው መተን ያየነበት ሁኔታ ነው ያለው። እንደ ግብርና መምሪያ መተን አይተናል። ይሄን መነሻ በማድረግ ያሉ ተሞክሮችን ለይተን ቀመረን። በዚህ ላይ በዞናችን ላይ በሁለቱ ወረዳ ላይ በጉሎ ላይ የሚሳተፉ ኢንቨስተሮች አሉ፣ አርሶ አደሮች አሉ። ስለዚህ በአጠቃላይ 447 የጉሎ ሄክታር 447 ሄክታር በጉሎ ለምቷል ማለት ነው። የጉሎ ፍሬውን ያመረትንና ያው ለኮንትራክት ፋርሚንግ ገብተን ያቀረብን ያለ ነው። ከዛ በተጨማሪ ቅጠሉን ደግሞ ኦልሬዲ ፕሮዲውስድ የሆነ ነገር ስለሆነ ወደ ስራ ማስገባት የሚቻል ነገሩም በጣም ከባድ እንደማይሆን አምናለሁ። በመቀጠል ደግሞ ፕላንቱ እስከሚኖር ድረስ እዚህ ድረስ እስከምንደርስ ድረስ አብረን ከዚህ አርባ ምንጭ ከበሬ እንትን ፕሮሰሲንግ ፕላንት ጋር አብረን መስራት እንደምንችል አንድ ላይ ሆነን አካባቢያችን ላይ በስልጤ ዞን ላይ መስራት የሚቻል ነገር እንደሆነ ነው ያየነው። አይ ደስ የሚል ነገር ነው ያየሁት። ከዚህ በፊት ጠቅላይ ሚኒስትራችን ያዩትን ነገር በዩቲዩብ አይቼው ነበረ። አሁን በአካል ተገኝቼ ዞኑ ይሄን እድል አመቻችቶልን እንደ ወረዳ ተወክለን በመምጣታችን በጣም ደስተኛ ነኝ። ለዞኑም ትልቅ ምስጋና አለ። ሁለተኛ ላይ ምን ያህል ፕሮሰስ፣ ምን ያህል ትዕግስት፣ ምን ያህል ብልሃት እንደሚፈልግ ስራው ዝም ተብሎ የማይገባበት ስራ መሆኑን
በጀት የራሱን የቻለ ሁሉ ፎርም ተዘጋጅቶ የሚገባ ስራ መሆኑን በደንብ ተረድቼበታል። ተነሳሽነቴ በደንብ ፍላጎቴን መጀመሪያ ይሄን እንደዚህ አስቤ አልነበረም የመጣሁት። መጥቼ ግን ነገራቶችን ካየሁ በኋላ የበለጠ እንዳልተሰራበትና እኛ አቅሙ ሁሉም ነገር እጃችን ላይ ኖሮ ግን እንዳልሰራንበት በደንብ ስለተገነዘብ ከዛሬ ጀምሮ እንደ አሳይመንት ወስጄ በደንብ ነው የምሰራበት። ስለዚህ ይሄንን በጉሎ የለማውን ጉሎ ወደ ሌላ በተጓዳኝ ወደ ሌላ ምርት ለመቀየር ወደ ሀር ምርት ለመቀየር ነው ወደዚህ አርባ ምንጭ ተሞክሮ። እዚህ ላይ እያንዳንዱን ነገር አይተናል። አንደኛ ከእርባታው ጀምሮ ጉሎ እንትኑ ሀር ልማቱ እንዴት እርባታው እንዴት ነው የሚለውን ነገር አይተናል። በአጠቃላይ ሁሉንም ሂደት አልፎ እስከ ልብስ ድረስ እስከ ሸሚዝ ድረስ ሙሉ መካናይዜሽኑን ጭምር ነው ያየነው። ስለዚህ ይሄንን በኢንቨስተሮቻችን ይሄን በማስጀመር በዙሪያው ላይ ኢንቨስተሮቻችን ዙሪያ ላይ ያሉ አርሶ አደሮች ምርቱን እያመረቱ ወደ አርሶ አደሩ ወደ ኢንቨስተሮቹ እየሸጡ ይሄዳሉ ማለት ነው። የሀር ትሏ ራሷ እድገቷ እስከ ምርት መስጠት የምትደርሰው የእድገትን ደረጃ በደረጃ ከትንሽ ወደ ትልቅ መሄድ አስተማሪ የሆነ ሂደት ነው ያየነው። ይሄንንም ድርጅት ከመነሻው ስናይ በትንሽ ተነስቶ ትልቅ እኛ ጋር አጋጣሚዎች አሉ። ጉሎውን ለፍሬ ብለን ዘርተነው ነበረ። አሁን የሀር ትልን ስንጀምር በቃ በደረጃ በደረጃ የተሻለ ወደ ፋብሪካ ማደግ እንደሚችል ያየነው ነው የተረዳነው ነው። ዛሬ በጣም ጥሩ ምልከታ ነበረ ነው ለኔ። ስራው ለኛ ብቻ እንዳልሆነ ነው አሁን የገባን። ሄደን ከዞን ከወረዳ ነው አሁን ይሄ የተወጣጣ ይሄንን አሳይቱን ሄደን እንሰራ የታሰበው። በዛ ልክ በቂ ነገር ይዘናል ብዬ ነው የማስበው። ቀጥታ ሄደን የሀር ትሉን መጨመር ነው ባለው በጉሎ ዘር። ያ ደግሞ ለኛ ብቻ አይደለም። ይሄ ሰው የስራ እድል እንደፈጠረ እኛ ጋር ከዚህ በላይ እያንዳንዳችን ዛሬ የመጣነው ሰዎች የብዙ ሰው የስራ እድል መፍጠር እንደምንችል ነው የዛሬው ጉሎአችን ያስረዳል። አቱም ጉሎውን በቅጠለት እዛ መንደር ላይ ሳያው እንደውም እንደማን ወይ አይበላ ወይ አይቆላ ምን ጥቅም ያለው የሚል ስሜት ነበረብኝ። አሁን ዛሬ ቀን ትሎቹን በራሱ ላይ ይሄን አይነት እድል አለ መሆን ሳይ ከምርት ሁሉ ምርጥና ተወዳጅ እንትን ያለ መሆኑ ተረድቼ በጣም ደስ ብሎኛል። ማምረቴን ደግሞ ወደፊት አስፍቼ በስፋት አመርተዋለሁ። ሌሎችም ጓደኞቼ ለአካባቢ አርሶ አደሮች ሁሉ አስተባብሬ ለውጤታማነት እንደምንበቃ እተማመናለሁ። ቅድም እንዳያችሁት ምንም ወደ ፕሮሰስ ሳይገባ የሀር ጥጥ ብቻ አርሶ አደር እያመረተ ኪሎውን ከ450 እስከ 500 ድረስ ነው እየተሸጠ ያለው ማለት ነው። ስለዚህ ኢንቨስተሮቻችን ወደዚህ ፕሮሰስ እንዲገቡ በማድረግ በዙሪያ በኢንቨስተሮቻችን ዙሪያ ያሉ አርሶ አደሮች ደግሞ የሀር ጥጡን ለኢንቨስተሮቻችን እያስረከቡ ተጠቃሚ የሚሆኑበትን መንገድ ለማድረግ ነው ወደዚህ ይዘን መጣ ነው። ስለዚህ በዚህ ላይ ባየነው ነገር በጣም ደስ የሚሉ ስራዎች ነው ያየነው። ስለዚህ እነዚህን ነገሮችን በአጭር ጊዜ ከቤት ዲዛይን ጀምረን ለኢንቨስተሮቻችን ለአርሶ አደሮች የሚሆን ለዚህ ስራ የሚሆን የቤት ዲዛይን አውጥተን ኢንቨስተሮቻችንም የሚሆን የቤት ዲዛይኑን ጭምር አውጥተን ወደ ስራ የምንገባበት ነው የሚሆነው ማለት ነው።